ሮዛ ለእናቷ ስልክ ትደውልና እማዬ ጉዱኝ የልሻለው ትላታለች። የአንቺ ጉድ ማለቂያ የለውም የኔ ልጅ። ደግሞ ምን አይነት ጉድ ተፈጥሮ ይሆን? መቼም ትጠቅሚኛለሽ ብዬ እንጂ እንደዚህ እንደምታሰቃየኝ አልገባኝም ነበር። እውነቴን ነው ልጄ ሮዛ። አሁንስ ልጅቷን ሳይሆን እያነሳዋት የተወለድሽ ቀን የተነሳሽው የእንግዴ ልጁ መሰለኝ የተነሳው። እንደዛ እየመሰለኝ መጣ። ምንድነሽ አንቺ ግን? ቆይ ይኸው ጎዳና ላይ ልወድቅ ቀናት እየተቆጠረ ነው። አንድም ነገር ሳታደርጊልኝ ጭራሻውን ደግሞ ጉድ ሆኛለሁ ብለሽ የምትደውይው ምንድነው? ጉዱን እስኪ ንገሪኝና ልስማውና ሞትና ሽረታዬን ልወቀው በማለት ትመልስላታለች። እማዬ ለደቂቃዎች ልትሰሚኝና ታዳምጪኝ ትችያለሽ? ቢያንስ እንኳን ነግሬሽ አውርቼ እስከምጨርስ ምን አለበት ብትረጅኝና ብትታገሽኝ? እማዬ አንቺ ሞንሽ እኔም እኮ ላለመውደቅ ነው የምጥረው። ከወደኩበት እየተነሳሁኝ ነው። ግን ደግሞ እነሳለሁ ብዬ በምጥር ሰዓት ደግሞ የሚጥለኝ ነገር አላጣም። ግራ ገብቶኛል። ግን ደግሞ አንድ ነገር አሁን ደግሞ ተፈጥሯል በማላቀው ከአንቺ ጋር ድሬ በመጣውበት ሰዓት በአጋጣሚ በር ከፍቼ ስገባ ያየሁትን ጉድ ብነግርሽ ስትላት ቤት ስገባ በረንዳ ላይ የአንዲት ሴት ቁጭ ብላ አየኋትኝ። እናም ከተቀመጠችበት ተነስታ ሰላም ለማለት አሰበችና አንቺ ቆይ ማነሽ ግን ምንድነሽ ብዬ ስጠይቃት እኔማ የሉሊት እናት ነኝ በማለት መለሰችልኝ። የሉሊት እናት ይኸውልሽ ዴብ ማለት ሉሊትን ያን ጊዜ በሙሽራነቷ ከጫጉላዋ ይዟት መጣ። አሁን ደግሞ ጭራሽ ይባስ ብሎ ደግሞ እናቷንም ጎትቶ አምጥቶ ጠበቀኝ ስትል ትነግራታለች። እንኳን ደስ አለሽ ነው ታዳምልሽ። ከመጀመሪያው ከእንጭጩ ነበራ መቅጣት የነበረብሽ። መጀመሪያ እነዛኞቹን ተይ መላበይ ስልሽ እኔ መላለኝ እየተዘጋጀው ነው እያልሽኝ ነበረ። አንቺ ሰው የሚልሽን ሳይሆን አንቺ በምትዩ ነገር ስለሆነ የምትመሪው የራስሽ ጉዳይ። ከዚህ በኋላ አንቺን ለምንም አጠቅሚኝም። እንግዲህ ተያይዘን ጎዳና ወተን እንቀመጣለን። ታዲያ ምን ማድረግ ይቻላል? እንደ ድሮ ጉልበት ኑሮኝ እንኳን ሰርቻ አላኖርሽም ልጄ። በእንግዲህ ቻዩ በማለት ስልኳን ጆሮዋ ላይ ይዘጉባታል። ሮዛን በጣም ተናዳ ስለነበረ ወደ ሳሎን በመሄድ ቁጭ ባለበት ዴብን እኔ ምልህ ዴብ ምን እያሰብክ ነው? አሁን ላይ ምንድነው ሀሳብና እቅድህ? የሆነ ነገር እፈልጋለሁ። ምክንያቱም ስራ እንዳልሰራ እቤት ቁጭ አድርገኸኛል፣ የራሴ ነገር እንዳይኖረኝ ስትል ትጠይቀዋለች። ይኸውልሽ ሮዛ እኔ ቁጭ በይ አላልኩሽም? ደግሞም እድል ሰጥችሽ ነበር፣ ግን አንቺ ያንን እድል ልትጠቀሚበት ፈቃደኛ አይደለሽም። ለብዙ ምክንያቶች ሁሉ የሆንሽው አንቺ ነሽ። ለነዚህ ሁሉ ተጠያቂ ግን አንቺ እንደምትሆኝ እንዳትጠራጠሪ። ምክንያቱም አሁንም ቢሆን የተፈጠረው ችግር ላይ እጅሽ ካለበት እመኝኝ ሮዛ፣ አልምርሽም፣ እገልሻለሁ። ከእንደስከ ዛሬው ፎክሪ የምተውሽ እንዳይመስልሽ ይላታል። ደግሞ ምንድነው የተፈጠረው ነገር እንደዚህ የምትናገረኝ? የማንም ሰው እየመጣ አንተን ለጠየቀህ እኔ ተጠያቂ መሆን አልችልም በማለት ትመልስለታለች። ዴብም እንግዳውስ ካሁን በኋላ ምንም ነገር እንዳትጠይቅኝ፣ እኔ ካላናገርኩሽ እንዳታናገሪኝ፣ ግን አስቢበትና የልቁን 80 ወረቀታችን እንዲቀደድ እፈልጋለሁ በማለት ጥሏት ወጥቶ ይሄዳል። እመነኝ ዴብ የራሴ ያደርግሃለሁ። ዛሬም ነገም ያኔ ነህ። ምንም መውለድ ባልችልም እንኳን ግን ደግሞ እቆጣጠርሃለሁ፣ በስር ያደርግሃለሁ። እርግጠኛ ነኝ እናንተን ገድዬ ሁላችሁንም ከእግሬ ስር ከጫማያ ስር አድርጌ እኔ እናንተ በላይ እሆናለሁ። የምትኩራሩበትን ንብረታችሁንም እየግል ያደርገዋለሁ በማለት ትፎክራለች። ሉሊት መኝታ ቤቷ ስለነበረች ሉሊትን በመጣራት ነይና የምጠጣው ውሃ አምጪልኝ ትላታለች። ሉሊትም እሺ በማለት ምክንያቱም እያየችው ነገር የሰማችው ከእናቷ የደበቀቻትን ነገር ስለነገረቻትም በፍራቻም ቢሆን እሺ በማለት ውሃን አምጥታ ሰታት ለመሄድ ስትዘወር ስትል ቅመሹ ምን አድርገሽበት እንደሆነስ እኔ ምን አውቃለሁ ስትል ትናገራታለች። ሮዛ አምጪልኝም ብለሽ እንደገና ደግሞ ቅመሹ ልትይኝ አትችይም። እኔ እንዳንቺ አይነት ተጠራጣሪ አይደለም። ከፈለግሽ ራስሽ ተነስተሽ እኮ ማምጣት ትችያለሽ የምትጠራጠሪ ከሆነ፣ ስለዚህ አያገባኝም በማለት እሷም ወርውራላት ትታው ወደ መኝታ ቤቷ ትሄዳለች። መኝታ ቤቷ ገብታ አንገቷን ደፍታ ቁጭ ብላ እያለቀሰች እያለ ባንቴሮ ተነስቶ ወደ እሷ መኝታ ቤት ይሄዳል። ባንቴሮም ሉሊትዬ
መግባት ይቻላል ሲላት ትችላለህ ወንድሜ ቁጭ በል ትለዋለች። ከፊት ለፊቷ ቁጭ ብሎ ይኸውልሽ ሉሊት አንድ ነገር ልንገርሽ በማለት እሱ ያልሰማች መስሎት ስለ አባቷ አሟሟትና ሁኔታ ባይገልጽላትም ሊነግራት ፈልጎ ስለነበር ይኸውልሽ በአንቺ ቦታ ብሆን እርግጥ አዎ ህመሙ ከባድ ነው፣ ግን ደግሞ አንድ ነገር ልንገርሽ አንቺ የምትኖሪለት አለ፣ እኔ ግን የምኖርለት የለም። ግን አሁን ላይ እንድኖር እያደረገኝ ደግሞ ያው እንደምታውቂው ያደረጉልኝ ሰዎች አሉ። ዴብና ሔዋን አንቺ ናችሁ። ሌላ ዘመድ እንደሌለኝ ታውቂያለሽ። እኔ ቤተሰብ የለኝም። ተስፋ ቆርጬ የምኖር ነበር፣ ግን ተስፋዬ እንዲያለመልምና እንድኖርም የፈቀዳችሁልኝ እናንተ ናችሁ ከእግዚአብሔር በታች። እናም ደግሞ ለፈቀዱልኝ እንድኖር ላደረጉኝ ሰዎች መስዋዕት መሆን እፈልጋለሁ። እናም ሉሊት አንድ ነገር ልንገርሽ፣ ጠንካራ መሆን አለብሽ፣ ጎበዝ መሆን አለብሽ። አውቃለሁ ከባድ ነው፣ የአባት ሞት መርዶ በመስማት ይከብዳል። ግን ደግሞ አንቺ ጎበዝና ጠንካራ እንደሆንሽ ስለማቅ ነው። እናም ጎበዝና ጠንካራ መሆን አለብሽ። ነገሮችን ሁሉ እናስተካክላቸዋለን። ግን ደግሞ መኘኝ በቅርቡ ደስታ በስርሻለው ይላታል። ወንድሜ አመሰግናለሁ በማለት እሱንም ትሰናበተዋለች። ዴብና ባንቴሮ ውጭ ላይ ሲነጋገሩ ለባንቴሮም ሲያወሩ በነበረበት ሰዓት ይህንን መከራ ይህንን ሰው እንዴት ያሉትን ሰዎች ከጀርባ ማወቅ እፈልጋለሁ ሲል ዴብ መነኝ ያሉት እርግጠኛ ነኝ የተረገመ ሽማግሌ እሱ ሊሆን ይችላል፣ የሱ እጅ ሊኖርበት ይችላል ሲል ባንቴሮ ይነግረዋል። ዴብም እኔም የምጠራጠረው እሱ ነው፣ እሱ ብቻ አይመስለኝም። ምክንያቱም እዚህ ድረስ እንዲመጣ መንስኤ የሆነችውም ቤቱን ያሳየችውም የኔዋ ጉድ ስለሆነች የእሷ እጅም ሳይኖርበት ይቀራል ብለህ ታስባለህ ወይ ሲለው እኮ ማን ምክንያቱም የሮዛ እጅ አለበት እዚህ ድረስ እንዲመጣ እያደረገችውም እሷ ነች። ምክንያቱም እሱ እኮ ኦልሬዲ ተናግሯል ይለዋል። በዛን ሰዓት እጅግ በጣም ተገርሞ ስለነበረ ግን መነኝ ዴብ የእውነቴን ነው ምልክ፣ እርግጥ አንዴ ሰውየው ሞተዋል አይመለሱም፣ ግን ሁሉ ነገር ወደ ነበረበት ይመለሳል፣ ሰላም ይፈጠራል። እመነኝ እኔ ራሴን ቢሆን መስዋዕት አድርጌ ሉሊት ግን ከዚህ በኋላ እንዲከፋት አልፈልግም። በእኔ ዙሪያ የሆኑ ተስፋ የሆኑኝ ሰዎች ምንም አይነት ችግር እንዲገጥማቸው አልፈልግም ሲል ይነግረዋል። እና ምን ልታደርግ አስበ ነው? እኔ ግን አሁን ከጠበቆች ጋር እየተነጋገርኩኝ ነው ባንቴሮ፣ ምክንያቱም ነገም ቀጠሮ አለብኝ ወደዛ ይሄዳለው ይለዋል። በጣም ጥሩ፣ በቻልከው አቅም አንተ ተንቀሳቀስ። ምክንያቱም አሁን የተረገመ ሽማግሌ እንደሆነ ያው የላከው ጭነት አንድ መኪና ጭነት ስንት ሚሊዮን ብር የሚያወጣው ስለተያዘበት እጅግ ተናዷል። የሚያደርገው ሁሉ ጠፍቶታል። አሁንም እርግጠኛ ነኝ ሌላ ጥፋት እየፈለገ ነው ሲለው ብቻ ተወው፣ አሁን ለማንኛውም ነገሩን እንተወውና እኛ ስራችንን እንስራ። ከዚህ በኋላ የምንሰራውን ስራ ራሳችን ተናበን ካልሆነ በስተቀር ለማንም ሰው ማውራት የለብንም። ቤትም ውስጥ ስናወራ ተጠንቅቀን መሆን አለበት ይለዋል። በጣም ጥሩ እሺ ሲል ባንቴሮም ወደ ጓደኛው ይደውልና ይነግረዋል። ያለውን ነገር ሲነግረው ይውልህ የዛን ሰውዬ መውጫ መግቢያ እንደገናም ደግሞ እዚሁ ካለም ያለበትን አካባቢ ተከታተለው። ሮዛ ደግሞ ከማን ጋር እንደሆነ የምትንቀሳቀሰውን እንድትፈልግ እንድታጤን እፈልጋለሁ። ምክንያቱም ይህንን ውለታ ከዋልክ ዴብ ይቅርታ ያደርግልሃል እመነኝ ሲለው እውነትህን ነው ሲል አዎ እኔም ከዚህ በኋላ እንደ ወንድሜ እንዳይህ ከፈለክ የካድከኝን ክደትህን ሁሉ ረስቼ ወንድም አድርገሃለሁ እና እባክህን አግዘኝ፣ ሉሊትን እንታደጋት በማለት ይማጸነዋል። ምንም ችግር የለውም ወንድሜ